ተደጋጋሚ አይነት ጉዳቶች ደርሶ እንደነበር ጂናታ ህይወቴን ያበላሸችው ያው ማለት የስንፈተ ወሲብ መድኃኒት ሰጥቼው ነው እንጂ እንደዚህ አልነበረም መጀመሪያ። ከዚህ በፊት እኮ ነግሬያለሁ። ከዚህ በፊት ከሚስቴ ጋር ሴክስ ሳደርግ አንዳንዴ ያስቸግረኝ ነበር። በቃ አይደለ እንደ በፊቱ እንደማደርገው እንትና አይታዘዝልኝም ነበር። ስለዚህ እኔ በቃ ገንዘብ ነው የምፈልገው። ምክንያቱም በቃ መለወጥ መቀየር በጣም ነበር የምፈልገው። እሷም ታውቃለች። የዛኔ በጣም ነው የምሮጠው። ማተክን ያማል እኮ በጣም ያማል። አይደለም ሌሎች ሴቶችም ሲሄዱ ያማል። ግን ደግሞ ያው ፍላጎታቸው ነው። እኔ ፍላጎታቸውን ልጫናቸው አልችልም። እኔ እኮ ከእሷ ጋር ሲሆን እኮ በቃ እንደዚህ ስሜት እኮ የለም እኮ። እሷ ላይ እኮ እንደዚህ ነገር አላየሁባትም። ባለቤቴ ላይ ነው እንደዚህ ነገር እያየሁባት ያሉት። ይሽባቸው ዜር ለእነሱ ራሱ ምን ይሰማቸዋል፣ ምንድን ነው የሚያስቡት የሚለው ከብዶኝ ነው እንጂማ ወደ ቤተሰብ መመለስ እንዴት አልፈልግም፣ እፈልጋለሁ። ግን አሁን እኔ እነሱ ማለት ነው በዋነኝነት ነግሬሃለሁ፣ ለህይወቴ አደጋ ነው ምናምን ብዬ ነበረ መጀመሪያ ማለት ነው ስነግረን እና አሁንም ቢሆን እናንተ በዋነኝነት እንድታረጉልኝ የምፈልገው እሱ ነው ማለት አሁን ላይ ባየሁት ከነሱ በላይ አቅም ችሎታ ሁሉም ነገር እንዳላችሁ አይቻለሁ። እየጠየቅኩ እኮ ነው መልስልኝ። እነሱን ስሚያቸው በቃ እኔን ማስገድዶኝ ነው እንደዚህ እንዳወራ ያደረገኝ። ደውለህ እንኳን እንዳልመጣ ማድረጋችን ነው ደነት። ምን ላድርግ እንዴ? ምንድን ነው የምትለው አንተ ደግሞ? አሁን ምንድን ነው የምታወራው? የምን ህግ ባልሞያ እንጂ እኔ ትተሃትና ወይ የሆነ ነገር ብዬው አይደለም። ስለዚህ እሱ በመረጠው ምርጫ እኔ ምን እንዳደርግ ነው የምፈልገው። ህፃን ልጅ አይደለም እሱም አስቦ አገናዝቦ ምን ማድረግ እንዳለበትና እንደሌለበት የሚያቅሰው ነው። ስለዚህ ምንድን ነው የምትለው? ልጆች እኮ ፈልገው ነው አሰሪም ብለው የሚደውሉልኝን የሚጽፉልኝን ቴክስት ላሳየህ እንዴ? ፈልገው ነው የሚመጡት። ፈልገው ነው ባለሀብቶቹን አገናኝ የሚሉት። ህይወታቸውን መቀየር ይፈልጋሉ። እሷም ቢሆን ፈልጋ ነው የገባችበት። ራሷ በራሷ እንዝላልነት ቀልጥፍ ስላለች ነው እንደዚህ የወደቀችው። እንግዲህ ምን ማድረግ እንዳለባት እያንዳንዱ ነገር እኔ ማስረዳት ያለብኝ አይመስለኝም። በቃ እንዳልኩ ነው። በአጋጣሚ ነው የተዋወቅነው። በጣም ነበር የምወደው። በቃ ማለት እወደዋለሁ እና አስቤው አይደለም ማለት በቃ ባለትዳር እንደሆነ አውቃለሁ። ግን እንዴት ነው በቃ እንደዚህ እወደዋለሁ ወይም ሰው እኮ የሚወደውን ሰው ማጣት አይፈልግም አይደል? እኔም ማጣት ስለማልፈልግ ማድረግ ያለብኝ ነገር በሙሉ አደረግኩ። ግን ለማየት ሴት ልጅ ነው ያው እንዳልኩ ነው። ሴክስ ሲያደርጉ ምንድነው አብዛኞቹ የውጭ ዜጋዎች ምናምን ስለሆኑ ዲያስፖራዎች ምናምን ስለሆኑ ያው የውጭ ዜጋ ሲሆኑ ደግሞ ታውቃለህ አኗኗራቸውም ምናቸውም ከኛ ጋር የተለየ ነገር ነው። እስኪ ከውጭ ላስመጣሁት በሰው ያለውን ነገር ለማጣራት ሞክራለሁ። ግን ይመስለኛል የሆነ ማስተካከያ መንገድ ይኖረዋል ብዬ አስባለሁ። ያው ኬቢ ባለቤትሽ የኔ ጮኛ ነበረ። የኔ ጮኛ ነበረ ማለት አልገባኝም። የኔ ጮኛ ነበረ። እኔ አንዱን ነገር ያደረኩት እኮ ያበቃኛል ብዬ አስቤ ነው። እኛ ሰርተን ለብተን ያመጣነው ሀብት ነው። አይ እሱን ያስረዳሻል እንዴት እንዳገዝኩትና እንዴት እዚህ ስቴፕ ላይ እንደደረሰ እኔና እሱ እናውቃለን። እህቴ ነበር ስትንከባከበኝ ነበረው። ዛሬ ነው ስራ የጀመረችው። ወደ ስራ መመለስ ስላለባት ግዴታ ስለሆነ እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ምናልባት እሱ በእኔ ሽፋን እየሰራ ያለው ስራ ካለ አላውቅም። ሲጀምር ምን እንደሚሰራም አላውቅም። እሱ እኔን እንትን ለማለት ይሆናል እንጂ በፍጹም እኔ እንደዚህ አይነት ነገር ውስጥ ልተባበር አልችልም። ሲጀመር ሲቀጥል እኔ እኮ ሴት ነኝ። እንዴት ነው እናንተ ነፍጠርቼ እንደዚህ አይነት ሁኔታ ውስጥ ነኝ ብዬ የማዋራችሁ? እንዴት ነው የምታስበው? ሲጀመር እኔ እንዴት እንደዚህ አይነት ነገር ላደርግ እችላለሁ? ሴት እኮ ነኝ። ጭራሽ በሴት ላይ እንደዚህ አይነት ጭካኔ በጣም በሚሰራው ስራ ተስማማኝ። ይሰራ የነበረው ስራ ይሄን ያህል ክፉ የሚባል አይደለም። ቢዝነስ የሚሰሩ ሴቶችን ያመጣል፣ ወጣቶች ናቸው፣ ለባለ ሀብቶች ያቀርባል። ግን ይሄንን ነገር ያለ ፍላጎት አስገድደ ምናምን አይደለም። እነሱ ፈልገው እኛም እየጠቀምናቸው እነሱም እየጠቀሙን የምንሰራው ስራ ነው። እንደዚህ በቃ ሰው የሚበዛበት ቦታ ላይ አትገኝም። ፕራይቬሲ ቢሆንም ውድ ቦታ ላይ ነው የምትገኘው። እንደነገርኩ ያው ገቢ በዛ ልክ ቢሆን ወጪህም በዛ ልክ ነው የሚሆነው። እንዳውቃቸውም አይፈልግም። ምክንያቱም እንደዛ አይነት ስራ የመስራት ሀሳብ ስለነበረኝ ወደዛ እንዳልሄድ ማንንም አላውቅም። እሱን ብቻ ነው የማውቀው እኮ ነው። እዚህ ስራ ውስጥ እንድገባ ያደረገችኝ እኮ እሷ ነች። እኔ እኮ አልፈለግኩትም ከፊት ጀምሮ።
ምን ማለት ነው አልፈለግኩትም? ፈልገው ተስማምተህ አይደል እንደ እየሰራ ያለው? አይደለም በቃ ስለምወዳት በቃ እሷንም ማስጨነቅ ስለማልፈልግ ለዛ ነው እሺ አልኳት እንጂ እኔ ፈልጌ አይደለም መሰረኝ ነበር። እኔ ለመውጣት ከአንድ 2 3 ሞክሬ ነበር። ግን ደግሞ እሷ ነች እዚህ ነገር ውስጥ በቃ ትንሽ ቆይ ገንዘብ እንያዝ ምናምን ነገር ትለኛለች። እኔ አልወደውም ስራውን፣ ምክንያቱም በጣም ትናንሽ ልጆች ናቸው። እኔ በጣም ነው የሚያመኝ እነሱ እንትን ስል እና እኔ ገንዘቡ አሪፍ ስለሆነ ነው በቃ እንትን ያልኩበት ፊቴን ያላዞርኩበት ለዛ ነው እንጂ እኔማ እኮ አልፈልጎም እኮ በቃ ገንዘቡ ስለሚያስፈልገኝ ነው የምሰራው። ከዛ በቃ እነሱም በቃ ከኔ ጋር ብዙ ሴቶችን ያዩ ነበር። ብዙ ሴቶች ስለሚያዩ በቃ እነሱ ደግሞ እንደዛ አይነት ነገር ይፈልጉ ነበር። ለዛ ነው እንደዛ የተዋወቋቸው። አንቺ ሻ ምንድን ነው ያልሻቸው? አጋለሽኝ አጋለሽኝ። ተረጋጋ በቃ። ስራ ነው የሚነገረው። አጭበርባሪ ሌባ። እሺ አንቺ ቆይ አሁን ትሰማኛለህ ኬቢ? ተረጋጋና ምንም የነገርኳቸው ነገር የለም። ድሮም ፈስ ያለበት ዝላ አይችልም። ሌባ እያንዳንዱ ነገር ተናገሪ አሁን። አንቺ አይደለሽ እንደ ሴቶች የምታመጭልኝ? እየመለመልሽ እያየቻቸው ወደ እኔ ታመጣለች። አንተ አይደለህ እንደ አርቲስት ነኝ እንዲያረግልሻለሁ ምናምን እያልክ የምታመጣው አንተ ሌባ። ስለሸፈንኩኝ ነው። እንደውም እያንዳንዱ ነገር ነው የምናገረው። ያሰራራኛል። እኔ እኮ ለምንድን ነው የማሰማኝ? እኔ ማንም የለም ከእኔ በላይ ማንም የለም እኮ እያልኩ እኮ ነው። እርግጠኛ ነህ? ማንም የለም። አናተን ከማፈነዳለህ ለመጨረሻ ጊዜ ነው። ማነው ካንተ በላይ? እኔ መሞት አልፈልግም እኮ ነገር ማነው ካንተ በላይ? አንድ ሴት አለሽ በቃ። ሰላም ውድ የአዲስ ወጎች ተከታታዮቻችን፣ እንግዲህ ከኬቢ ጋር አላስፈላጊ ግብግብ ውስጥ ገብተን ነበርና ባለቤቱ ሄዱት ራይም የተለየ አይነት ነገር ደርሶባት ከዚህ እንድትወጣ አድርገናታል ማለት ነው። እሷም ለባሏ ግዛ አንዳንድ አላስፈላጊ ግብግቦችን ከኔ ባልደረቦች ጋር ስትፈጽም ነበረ። በቻልነው አቅም ከኬቢ ጋር ተማምነናል። እያንዳንዱን ነገር ሊናገር ፈቃደኛ ሆኗል። ከጀርባው አንድ ሴት እንዳለች እና ያቺ ሴት እያንዳንዱን ስራ እንድትሰራ እንዳደረገችው ነግሮናል ማለት ነው። ስለዚህ ኬቢ አሁን እያንዳንዱን ነገር ግልጽ አድርገህ የምትነግርበት ሰዓት ነው። ያማን ከሆነ ግን እርምጃችን ከዚህ በባሰ መልኩ ሊሆን ይችላል። ግልጽ አድርገህ መናገር መቻል አለብህ። ተግባባን ወይ? እሺ እነግርሃለሁ። በጣም ጥሩ። ስለዚህ ያቺ ያልካት ሴት ማን ነች? ያቺ ሴት በቃ እንደዚህ በስራ አጋጣሚ የተዋወቅን ሴት ነች። በጣም ሀብታም ነች። በጣም ብር በጣም አላት። እኔንም በብዙ ነገር ትደግፈኛለች እና እዚህ አርት ውስጥ ፊልምና በምሰራበት አጋጣሚ እሷን ነው የተዋወቅኳት። ተዋወቂያት ያው ፊልም ኢንዱስትሪም ያው ገንዘብ ምናምን ነገር ስለሚፈልግ ባለሀብቶች በጣም የሚሳተፉት እና እሷንም በዛ አጋጣሚ ተዋወቂያት ምናምን ነገር እኔንም በጣም ነበር የምትወደኝ። ከበፊት ጀምሮ ፊልሞችን በጣም ታይ ነበር እና በቃ ከኔ ጋር ስትሆን ደስ ይላታል ምናምን። በቃ ከኔ ጋር የመጀመሪያ ቀን አብሶ በቃ እንዳየሽኝ በጣም ነበር ደስ ያላት። በጣም ደስ ብሏት ምናምን ነገር እኔ በጣም ነው የምወድ፣ በጣም ፊልሞች በጣም ደስ ይሉኛል ምናምን ነገር ትለኝ ነበር እና በቃ ስልክ ተቀያየረ ምናምን ነገር በቃ እናወራለን፣ ቴክስት እንደራረጋለን፣ እናወራለን እና በቃ መቀራረብ ምናምን ነገር ጀመርን። የእሷ እኔ ፍቅር እንዴት ሌሎች ሴቶች በቃ እንደዚህ እወድሃለሁ ሲሉ እንትን ነው የሚመስለኝ፣ በቃ ለፊልም ምናምን ነገር ነበር የሚመስለው። እሷ ግን ከልብ ነበር የምትወደኝ ነበረው እና በጣም ነው የምወደው፣ የእውነቴን ነው የምወደው ምናምን ትለኝ ነበር እና እኔ ሚስት እያለኝ በቃ ከእሷ ጋር ምናምን ነገር በቃ ሻይ ቡና ምናምን ባባላለሁ በቃ እና ያው ታውቀዋለች የፊልም ስራ ምናምን ነገር ብዙም ገንዘብ እንደሌለው ታውቀዋለች። እሱን ስታውቅ ለምን ሌላ የተሻለ ስራ በሰራት አሰረ ምናምን ነገር ትለኝ ነበር። ሁሌ ነበር የምትለኝ እንደዛ ስትለኝ እኔ ደግሞ አይ በቃ አርቱ ይሻለኛል፣ እኔ ትንሽም ገንዘብ ባገኝበት አርቱ ይሻለኛል ምናምን ነገር ብዬ እተዋት ነበር። ከዛ ሁሌ ተደጋግምልኝ ነበር። ከዛ እስኪ ቆይ ልጠይቃት ምን ስራ ቢሆን ነው ምናምን ነገር አልኩት። እኔም ሳየው አርቱ ላይ ብዙም ገንዘብ ያን ያህል አይደለም፣ ያው ያን ያህል የሚከፈል ክፍያ አይደለም እና የሆነ ስራ አለ። እሱን ስራ ከሰራ በቃ አንተ በአጭር ጊዜ ውስጥ በቃ
በህይወት ይቀየራል ምናምን ትለኝ ነበር። ከዛ የሆነ ስራ አለ ከዚህ በፊት የሆነ የማውቀው ልጅ አለ እንደዚህ ምናምን ይሰራል፣ አንተም ጎን ለጎን ብትሰራው ለአንተ ጥሩ ነው ምናምን ትለኝ ነበር። ምክንያቱም እኔ ብዙ ሴቶች ምናምን ነገር ስለማቅ ያወርቶ ስላለው የሴቶች እሷ ደግሞ ሴቶች በቃ ከባለሀብቶች ጋር ሴቶች እንዳገናኝ ምናምን ትፈልጋለች እና ጥሩ ገቢ ነው የምታገኘው ምናምን ነገር ትለኝ ነበር በጣም። ከዛ ሳስበው ትክክል ነች። እኔ የአርቱ ምንም ብዙም ያናል አይደለም ገንዘብ። ከዛ በቃ ሴቶች ምናምን ነገር አቀርብላታለሁ፣ እሷ እየሄደች ለባለሀብቶች እንትን ትላለች። ከዛ ወዲያው ነው ክፍያው ምናምን ነገር ቼክ የምታመጣልኝ። ከዛ በቃ እኔም ሳስበው በጣም በቃ ህይወቴ እየተቀየረ መጣ ምናምን ነገር። ከእሷ ጋርም ሳናስበው ምናምን ነገር እንደዚህ ሴክስ ምናምን እናደርጋለን። በጣም ነበር የምትወደኝ በጣም በቃ ብዙ ነገራችን በቃ እኔ ሚስት እያለኝም እሷን ከእሷ ጋር ሲሆን ደስ ይለኛል። ለምን እንደሆነ እኔ እንጃ። ያው ከዚህ በፊት መድኃኒት ምናምን ነገር ብዬ ነበር። መድኃኒቱም የሚያመጣልኝ ሰው ሌላ ሰው አልነበረም። ማለት መድኃኒት ያልከው የምን መድኃኒት ነው? ከዚህ በፊት እኮ ነግሬያለሁ። ከዚህ በፊት ከሚስቴ ጋር ሴክስ ሳደርግ አንዳንዴ ያስቸግረኝ ነበር። በቃ አላለ እንደ በፊቱ እንደማደርገው እንትና አይታዘዝልኝም ነበር። ስለዚህ መጀመሪያ ሚስትን በተለይ የሆነ መድኃኒት ተጠቅመ ከዛ በኋላ ሚስትን ጎዳት ተብሎ የመጀመሪያ ጥቆማ ብለን የመጣን ሰዓት የነበረው ችግር ማለት ነው። ስለዚህ ይህንን መድኃኒት የሚያመጣችልህ እቺ ያልካት ለባለሀብቶች ሴቶች የምታቀርቧ ሴት ነች ማለት ነው? እሷ ነች ያመጣችልኝ። እሺ። ከዛ በቃ ከእሷ ጋር ምናምን ሴክስ ምናምን አደርጋለሁ ምናምን ብዙ ነገር ነው የምናደርገው ከእሷ ጋር። ከዛ በቃ ባለቤትም ስትታመም በቃ ከእሷ ጋር ብዙ እንትን አለ። እሷ ጋር ሲሄድ ነው በቃ ደስ የሚለኝ እና በቃ እኔም እንዳልኩት በቃ እየታመምኩኝ መጣሁ ከእሷ እንትን ካልኩ በኋላ። በቃ እንደዛ ነው በቃ ሌላው እሷ ነች ያስጀመረችኝ። እቺ ሴት አንተን ወዳ ያው በሙያ አርቲስት ስለሆንክና ታዋቂ ስለሆንክ በዛ መሀል ደግሞ አንተ እንደቀረበች ነው የነገርከን። ከዛ የምታገኘው ገንዘብ እምብዛም ለአንተ ህይወት የተሻለ ስላልሆነ ይህንን ስራ አስጀመረችኝ እያልከን ያለው? እሷ ነች ያስጀመረችኝ። ታዲያ ይህንን ስራ ስታስጀምረ ወንጀል እንደሆነ እንዴት ሊገባ አልቻለም? ወይም ደግሞ ሰዎች እንደሚጎዱበት ልታገናዘብ አልቻልክም? እኔ በቃ ገንዘብ ነው የምፈልገው። ምክንያቱም በቃ መለወጥ መቀየር በጣም ነበር የምፈልገው። እሷም ታውቃለች። የዛኔ በጣም ነው የምሮጠው። በቃ ይህን ለምን ወጣትነትን ለምን ሌላም ገንዘብ ለምን የምትሰራበት መንገድ አላመቻችልኝ ብላኝ ነው በቃ እዚህ ነገር ውስጥ ገብቼ አሁን ጥሩ ገንዘብ ነው እያገኘሁ ያለሁት። ለዛ ነው እኔ ወንጀሉ አይደለም የታየኝ ገንዘቡ ነው የታየኝ ቀድሞ። ግን ደግሞ በፍቃደኝነት ነው እንትን የሚሉት። እኛ እኮ አስገድደናቸው እኮ አይደለም ሄዱት ሴቶች ራሱ። እነሱም በቃ እኛ ቤተሰብ መቀየር እንፈልጋለን በቃ መለወጥ እንፈልጋለን ብለው ነው የሚመጡት እንጂ እኛ አስገድደን እኮ አይደለም እኮ። እነሱም እኮ ገንዘቡ ጥሩ ስለሆነ እኮ ነው እኛ ጋር የሚመጡት እና ለዛ ነው እንደዛ የምናደርገው። ስለዚህ እቺ ሴት በተለየ ሁኔታ አንተን እንደዚህ አይነት ነገር ላይ እንድትገባ አድርጋለች ማለት ነው። ከዛ በኋላ ወንጀል እንደሆነም ስታቅ ሰዎቹ በፍላጎት ስለሆነ እዚህ ነገር ላይ የሚሰማሩት እነሱን ማስወጣት ለአንተ ተገቢ እንዳልሆነ አሰብክ። እዚህ ነገር ላይ እህት ብትኖርህና እህት ብትሆን እንደዚህ አይነት ነገር ላይ ተሳታፊ ሆነች ምን አይነት ስሜት ነበር የሚሰማ? ትክክል ነው። ያማል እኮ በጣም ያማል አይደለም ሌሎች ሴቶችም ሲሄዱ ያማል። ግን ደግሞ ያው ፍላጎታቸው ነው። ፍላጎታቸው ልጫናቸው አልችልም። ለዛ ነው ብዙ ስራ ሰርተናል ልንለወጥ አልቻልንም ብለው ነው እዚህ ነገር ውስጥ የገቡት። በጣም ብዙ ቲኔጀር ናቸው ግን ደግሞ በጣም ብዙ ስራ ሰርተናል ነው የሚሉ። እዛ በቃ ለዛ ነው እዚህ ነገር ውስጥ የገቡት እንጂ እኔ እኮ ጥሩ ስሜት እየተሰማኝ አይደል። በቃ ለዛ ነው እንደዛ ማድረግ። ስለዚህ እቺ ሴት ከዛ በተጨማሪ ብዙ ጉዳት አድርሳለች። አሁን አንተ የሆነ ሰዓት ላይ ችግር ደረሰብኝ ወይም ደግሞ ስንፈት የሚባለው አይነት በሽታ ያዘኝና መድኃኒት ከሷ አገኘው ብለህ ነበር የነበረው። ያ መድኃኒት ደግሞ ባለቤት ላይ ምን አይነት ጉዳት እያደረሰባት እንደነበረ፣ እንዴት ስታጓራ፣ እንዴት ስሜቷን ረብሿት እንደነበረ አሁን ድረስ እንዳልዳነች ነበር ሲነገር የነበረው እና ይህንን መድኃኒት ደግሞ ያመጣችልህ ሴት እቺ ነች። ባለቤት እንደዚህ አይነት ሁኔታው ላይ ስትሆን አንተ እቺን ሴት ልጠይቃት አልቻልክም? አልሞከርክም ነበር? እኔ እኮ ከእሷ ጋር ሲሆን እኮ በቃ እንደዚህ ስሜት እኮ የለም እኮ። እሷ ላይ እኮ እንደዚህ ነገር አላየሁባትም። ባለቤቴ ላይ ነው እንደዚህ ነገር እያየሁባት ያሉት። ለምን እንደሆነ አልገባኝም። ምን ራሱ ስጠይቃት በቃ
ምንም በቃ አያሳምምም፣ በቃ ለትንሽ ጊዜ ነው ምናምን ነገር ትለኝ ነበር። ባለቤት ላይ የደረሰው እያንዳንዱ ጉዳት ወይ ደግሞ በግንኙነት መሀል ባለቤት ላይ ያደረሰካቸው የማህፀን ጉዳቶች፣ የብልት አካባቢ ኢንፌክሽኖች፣ ተጨማሪ ጉዳቶች ያቺ ሴት ጋር ወይ ያልካት ሴት ጋር ግንኙነት ፈጽመሃል ይህን መድኃኒት ከሰጠች በኋላ እና እሷ ላይ ጉዳት አልተስተናገደም? ኧረ ምንም የለም እሷ ጋር ምንም እንዴት ሊሆን ምንም ድካም ምን አውቃለሁ። እሷም እንትን አትረኝም። በጣም ጥሩ እንግዲህ ምን አይነት ነገሮች እንዳደረክ እናውቃለን። ተመልካቾቻችን በቻልነው አቅም ኬቢ ላይ መረጃዎችን እየሰበሰብን ያለ ነው። ከዛ በተጨማሪ ደግሞ ሰላም ላይ ያደረሱትን ጉዳቶች በማወቅ ያቸው የተባለችዋንም ሴት ደግሞ በቻልነው አቅም ለመጠበቅ እንሞክራለን። አሁን ምን አይነት ነገር እናደርጋለን መሰለ ኬቢ እንዳልከው እቺ ሴት በየትኛውም አይነት ሰዓት ብጠራ ስለምትወዳት ከዛ በተጨማሪ ደግሞ ግንኙነቶችንም በተደጋጋሚ ጊዜ ስለምታደርጉ እዚህ ቤት ላይ የምትመጣ ይመስለኛል። ይህንን ነገር ደግሞ ከባልደረቦች ጋር በመሆን ተማክረን ወደዚህ የምትመጣበትን መንገድ እናመቻቻለን ማለት ነው። ተግባባን? ትመጣለች፣ ስለምትወደኝ ትመጣለች። ስለዚህ ተመልካቾቻችን ያችን ሴት ወደዚህ የምትመጣበትን መንገድ እናመቻቻለን። እስከዛው ግን ጉዳት የደረሰባት ከኛ የሕክምና ባለሙያዎች ጋር ትንሽ ቆይታ አድርጋ የነበረችውንም ሰላም በተወሰነ መልኩ ያለችበትን ሁኔታ ለማወቅ እንሞክራለን ማለት ነው። ከእሷ ጋር አንዳንድ ቆይታዎችን አድርጋለሁ። እስከዛ ደግሞ የኔ ባልደረቦች ከኬቢ ጋር በመሆን እንዴት እቺን ሴት ወደዚህ ማምጣት እንደሚቻል በማታውቅበት መልኩ ይመክራሉ ማለት ነው። እስከዛው አብራችሁን ቆዩ። ሰላም ተመልካቾቻችን፣ እንግዲህ ከሰላም ጋር ተመልሼ መጥቻለሁ ማለት ነው። ከኬቢ ጋር የነበረን ቆይታ አይታችኋል። ያው ከኔ ባልደረቦች ጋር በመሆን አንዳንድ ነገሮችን ሊያወራ ከነሱ ጋር አንዳንድ ነገሮችን ተማክሮ ያቺ ሴት ይህንን ሁሉ በደል የምታደርሰዋ ሴት ወደዚህ ቤት የምትመጣበትን መንገድ ለማመቻቸት እንሞክራለን ማለት ነው። እኔም ባልደረቦች በቻሉት አቁም ይህንን ነገር ነው እየሰሩ ያሉት። ስለዚህ ሰሊ እንግዲህ የአንቺ ድጋፍ ታክሎበት የአንቺ እርዳታ ታክሎበት እንግዲህ አመርቂ ውጤት አግኝተናል። በአንቺ ድጋፍ በአንቺ ጥቆማ ኬቢ የሚባለው ግለሰብ ወይ ደግሞ አንቺ ላይ በደል እንዲፈጸም በዋነኛነት መሳሪያ ሆኖ ሲያገለግል የነበረው ግለሰብና ባለቤቱ ከማን ጋር ሲሰሩ እንደነበረ ይህንን ወንጀል በዋናነት ማን ሲሰራው እንደነበረ ተናግረዋል ማለት ነው። ከነሱ በላይ ሴት እንዳለች ያቺ ሴት ደግሞ ለባለ ሀብቶች ሴቶች እንደምታቀርብ ጭምር ነግረውናል። ይሄ ደግሞ የሆነው ሰሊ በአንቺ ምክንያት ነው። ምክንያቱም አንቺ ጥቆማ ባሰጪ ኖሮ ኬቢን እንድንይዘውና ከሱ በተጨማሪ አብሮ የሚሰራ ሰው አለ ብለሽ ባለቤቱንም ጭምር ባጠቁሚን ይህ ሁላ ነገር አይሆንም እና ምንም አይነት ነገር አልፈይድም ብለሽ የነበረው ብዙ ነገር ስትይን የነበረውን አሁን ላይ ተሽሮ በጣም ጠቃሚ ሰው ሆነሽ መተሻል ማለት ነው። ስለዚህ በመጀመሪያ ምን አይነት ስሜት ተሰማሽ? የኔም ባልደረቦች ደግሞ አንዳንድ ሕክምናዎች እንዳደረጉልሽ ይነግሩኝ ነበር። ያው እኔ ማለት አሁንም ቢሆን እናንተ ናችሁ እንጂ እንደዚህ ያገኛችሁት ሁሉንም ነገር እንዲስተካከል ያደረጋችሁት። እኔ ምንም አልረዳኋችሁም፣ ግን ቢሆንም ለሌሎች ሰዎች መድረስ ትችላላችሁ ከዚህ በኋላ ብዬ አስባለሁ። እኔንም ረድታችሁኛል ማለት እኔ እያሰብክ የነበረው አሁን በዚህ ሰዓት እዛው አልመጣም ብዬ ነበረ መንገድ ላይ እንኳን ካስታወስክና ብቻ ማለት ከሰዎች ለመራቅ ነበረ እየሞከርኩ የነበርኩት። አንተ ግን ከዛ በተሻለ እንደምጠቅም ነግረኸኝ ለሌሎች ሰዎች መድረስ እንደምችልም ነግረኸኝ ነው ያን ሁሉ ልነግረህም እንደዚህ እንዲሆን የሚያደርጉት እንጂ እኔ ምንም የተለየ ነገር አድርጌ አይደለም። ግን አንተ ደግሞ እንደዚህ አድርገ እኔ ላይ ጉዳት ያደረሱትንም ሁሉንም እንዲያዙ እያደረግክ ስለሆነ በጣም ነው ማመሰግነው። ማለት ያለፈ ነገር አልፎ ላይመለስ ይችላል፣ ግን ለዛ ነገር ፍርድ ማግኘታቸው በራሱ ለእኔ ትልቅ ነገር ነው። እሱ ብቻ ሳይሆን ደግሞ አሁንም ብዙ ሰዎችን እንደዚህ ብዙ ሴቶችን እንደዚህ ለማድረግ እያሰቡ ሊሆን ይችላል እና እሱን ነገርም ጭምር ነው ያስቆምኩና በጣም ላመሰግን እፈልጋለሁ። በጣም እንጃ ምን ልል እንደምችል አላውቅም። ከቃል በላይ ነው ያደረግከው ነገር። ብቻ ግን በጣም ነው ማመሰግን። እንግዲህ ያው ሳምሪ በጣም እናመሰግናለን። እውነት ለመናገር ትልቁን ድርሻ የተወጣሽው አንቺ ነሽ። በጣም እናመሰግነውም አንቺ ነው። ምክንያቱም ብዙ ነገር አድርገሽልናል። ድንገት ነበር መንገድ ላይ ያው በወንድምሽ ጥቆማነት አግኝተን ወደዚህ ቦታ ላይ ዘነሽ የመጣ ነው እና ወንድምሽ ነው ብዙ ነገሮችን ነግሮን የነበረው። ካገኘንሽ በኋላም ደግሞ የነበርሽበት ሁኔታ ቀላል አይነት የሚባል ነገር አይደለም። በጣም ተጎድተሽ ነበር። ከዛ ስሜት አሁን ትንሽም ቢሆን ተላቀሻል። በአንድ ቀን ነው እንደዚህ አይነት ሁኔታ ላይ ወደቅሽው እና ከነገ ወዲያ ደግሞ ሰዎች የሚደግፉሽ ከአንቺ ጎን የምንሆን ከሆነ ከዚህ የተሻለችዋን ሰሊ ማየታችን አይቀርም እና ሰሊዬ በጣም እናመሰግናለን እንደዚህ አይነት ሁኔታ ላይ ስለሆንሽ። እንደው ወደ ቤተሰቦችሽ ብትመለሽ ያለሽበት ሁኔታ ነገሮች ቢስተካከል ምን ይመስልሻል? ያው ምን አለ መሰለህ እኔ መጀመሪያ ላይ ሳስበው የነበረው እንደዚህ አይደለም። ሁሉንም ነገር አስተካክዬ
ሁሉም ነገር ባሰብኩት መንገድ ሄዶ ቤተሰቤንም እኔንም ሁሉንም ሰው በዙሪያዬን ያለ ሰው እለውጣለሁ። ለእኔ ብቻ ሳይሆን ለሌላም ሰው አስቤ ነበር እዚህ ነገር ውስጥ የገባሁት። ግን ደግሞ ምንም ነገር እንዳሰብኩት አልቀጠለም። ጭራሽ ባላሰብኩት መልክ ጭራሽ ጉዳት ላይ ጭራሽ ህመም ላይ ነው የወደቅኩት እና ይህን ነገር እንደዚህ ማለት እነሱ እንደምለውጥ ተስፋ ሰጥቻቸው፣ ግን ይህን ነገር ጭራሽ ይዤባቸው ዜር ለእነሱ ራሱ ምን ይሰማቸዋል፣ ምንድን ነው የሚያስቡት የሚለው ከብዶኝ ነው እንጂማ ወደ ቤተሰብ መመለስ እንዴት አልፈልግም፣ እፈልጋለሁ። ግን ምንም ቢሆን ይህ ነገር ይከብዳል። አንተም አስበው ማለት ስላችሁ የነበረው ሳረግ የነበረው እና ጭራሽ ደግሞ እንደዚህ ሆኖ መመለስ ትንሽ ሲከብድ በጣም ይከብዳል። ለዛም ነው በቃ ወደ እነሱ ከመመለስ ይልቅ የራሴን መንገድ ስከተለው የነበረው ለዛ ነው። እና አሁንም እስቲ ምናልባት በቃ ያለው ሌላ አማራጭ የለም። ሲጀመር በቃ እነሱ ጋር ተመልሼ መሆን ያለበት ነገር ይሆናል። ሁሉንም ነገር ነግሬያቸው ምንም እንኳን ያው እነሱም ሲሰሙ ምን እንደሚሰማቸው አላውቅም። ቢሆንም ግን ዝም ብዬ ከምጠፋ ሂጂ ያለውን ነገርም ነግሬያቸው ወደፊት የሚመጣውን ነገር ብናስተካክል ይሻላል ብዬ አስባለሁ። እንግዲህ ሰልዬ በጣም ከባድ ነገር ነው ማለት አሁን ቀላል ይመስላል ስናወራው፣ ተመልካቾቻችን እናንተም ስታዩት ነገሮች ቀላል ሊመስላችሁ ይችላል እንጂ በጣም ከባድ የሚባል አይነት ነገር ነው እየደረሰባቸው ያለው እና እነዚህን ከባድ ነገሮች ደግሞ በቻልነው አቅም ከፈጣሪ ጋር በመተባበር ከዚህ ነገር እንድንወጣ ማድረግ እንችላለን። ጠዋት ላይ ስናገኝሽ በጣም አስደንጋጭ ሁኔታ ላይ የነበርሽው፣ አሁን ግን በተቻለ አቅም የኛም የሕክምና ባለሙያዎች ድጋፍ አድርገውልሽ ከዛ ውጭ ደግሞ በአይምሮም የእኛንም ስራ እያንዳንዱ ነገር ተረድተሽ ወደ ጥሩ ሁኔታ መተሻል እና ነገ ከነገ ወዲያ ደግሞ የተሻለችዋን ሰላም ማናይበት ምንም አይነት ምክንያት የለም። እንዳልኩሽ መጀመሪያም ጥቆማ አድርጊልን ከኛ ጎን ሁኚ ስልሽ የነበረው አንቺ አንዴ ተበደለሽ አልፈሻል። ተደጋጋሚ ሴቶች ደግሞ መበደል መቻል የለባቸውም። እነዚህ ሰዎች በቁጥጥር ውስጥ ካልዋሉ ደግሞ ነገ ከነገ ወዲያ የአንቺ ታናናሾች ብዙ ሴቶች መበደላቸው አይቀርም። እንደ አንቺ ህልም የነበራቸው ሴቶች ህልማቸው መቋጨት አይቀርም እና ያ ነገር ከመሆኑ በፊት ደግሞ ነገሮችን ለማስተካከል በደንብ ረድተሽናል። ለዚህ ደግሞ በጣም እናመሰግናለን። እንዳልኩሽ ደግሞ ወደ ቤተሰቦችሽ የምትመለሽበትን መንገድ ከወንድምሽ ጋርም በተወሰነ መልኩ የምንወያይበትን መንገድ እናደርጋለን። እንደ አንድ ሚዲያ ግን አንቺን መደገፍ ያለብን ነገር ካለ ከጎንሽ ምን ማገዝ መቻል አለብን፣ በምን አይነት መንገድ እንደግፍሽ የሚለውን ምክንያቱም አንቺ ለእኛ ጥቆማ ሰተሽን እነዚህን የሚያህል ወንጀለኞች አጋልጠሽ ብቻ እንድትሄጂ አይደለም የምንፈልገው። ማገዝ መቻል አለብን። ህይወትሽ መለወጥ መቻል አለባት። ትላንት ህልም ያላት ሰላም ነገም ህልም እንዲኖራት ማድረግ መቻል አለብን እና ምን ብናግዝሽ ነው ለአንቺ ጥሩ የሚሆነው? ምን ለመሰለ አሁን እኔ እነሱ ማለት ነው በዋነኝነት ነግሬሃለሁ፣ ለህይወቴ አደጋ ነው ምናምን ብዬ ነበረ መጀመሪያ ማለት ነው ስነግረን እና አሁንም ቢሆን እናንተ በዋነኝነት እንድታረጉልኝ የምፈልገው እሱ ነው ማለት አሁን ላይ ባየሁት ከነሱ በላይ አቅም ችሎታ ሁሉም ነገር እንዳላቸው አይቻለሁ። ለዛ ከነሱ ጋር በምንም አይነት ሁኔታ እነሱን የሚያገናኘኝ መስመር ውስጥ መግባት አልፈልግም፣ እነሱም እንዲያገኙኝ አልፈልግም እና በዋነኝነት ይሄን ነገር እፈልጋለሁ። ሲቀጥል ደግሞ የምችሉ ከሆነና ይህን ነገር ለማድረግ ፈቃደኛ ከሆናችሁ እኔ አሁን ላይ ተመለሽ ወደ ምፈልገው ወደ በፊት ህልሜ ወደ ፊልም ስራ ምናምን መመለስ አልፈልግም። መለሳለሁ ብዬም አላስብም። በሱ ምክንያት ነው ብዙ መጥፎ ነገሮች ሊደርሱብኝ የቻሉት። ለዛ ወደ እሱ መመለስ አልፈለግም። ግን አሁን ራሴንም እያዘጋጀው የነበረው በቃ ትንሽም ብትሆን ለመለወጥ ይበቃል ቡና ጠጡ ነገር ልጀምር እያሰብኩ ነበር እና ምንም ቢሆን አሁንም በቃ ያን ያህል እንደ በፊቱ የፈለግኩትን ያህል ባያደርግልኝ እንኳን እሱን ነው መስራት የምፈልገው እና ከቻላችሁ በሱ ዙሪያ ብታግዙኝ ደስ ይለኛል። እሺ እኛም በቻልነው አቅም ለማገዝ እንሞክራለን። ከዛ በተጨማሪ ደግሞ ተመልካቾቻችንም እንግዲህ እኛን በመደገፍ ከኛ ጎን በመሆን የሚደግፉን ብዙ አጋሮች አሉ። ብዙ ድርጅቶች ከኛ ጋር መስራት ይፈልጋሉ እና ለነዛ ድርጅቶች የሰላምን ነገር በደንብ ብንናገር እሷን ከመርዳት እሷን ከመደገፍ ወደኋላ አይሉም ማለት ነው። ቀና ልብ ያለች ሴት ነሽ፣ ወጣት ሴት ነሽ እና ብዙ ነገሮች ደግሞ ይጠብቁሻል ብዬ አስባለሁ። እነዛን ነገሮች ደግሞ በቻልነው አቅም አንቺን መደገፍ አንቺን ማገዝ መቻል ስላለብን ከኛ ጋር የሚሰሩ ድርጅቶች በደንብ የሚያግዙኝ ይመስለኛል። ከዛ ውጭ ግን ሌላ ቀረ የምትይው ነገር ካለ ሰላም፣ ከዚህ በኋላ አንቺንም ላለማስቸገር ከጎንሽ ለመሆን እንዳልኩሽ የቤተሰቦችሽንም ችግር በቻልነው አቅም ለመፍታት እንሞክራለን። ከእነሱ ጋር ተባብረን አውርተን ነገሮችን ለማስተካከል እንሞክራለን እና ከዛ በተጨማሪ ግን የምትይኝ ነገር ካለ ንገሪኝ እስኪ። አይ
አይ በቃ ምንም እላችሁ ነገር የለም። ግን በጣም ነው የማመሰግነው። እኔ ማለት ይሄን ያህል አልጠበቅኩም ነበር። መጀመሪያ እናወራለን ስትለኝ ምንም ነገር በዚህ ፍጥነት ይስተካከላል ብዬ አልነበረም። ያው ከደረሰብኝ ነገር በላይ አይደርስብኝም አሁንም ቢሆን ቢሰሙም ቢያውቁም በሚለው ነበረ። ግን እንዳሰብኩት አይደለም ምንም ነገር። በጣም ነው ማመሰግናችሁ። በጣም ማለት ቃል የለኝም፣ ምን ልል እንደምችል አላቅም። እኔ በሁሉም ነገር ተስፋ በቆረጥኩበት ሰዓት ነው አግኝታችሁ እንደዚህ የመለሳችሁኝ እና በጣም አመሰግናለሁ። ፈጣሪ ውለታችሁን ይክፈለው። እኔ ምንም ማለት አልችልም ከዚህ በላይ። እንደው ከዛ በተጨማሪ ወደ ጎዳና ከመውጣትሽ በፊት ባላስፈላጊ ሁኔታ ኑሮሽን ከመግባትሽ በፊት አንቺ ህይወት ላይ ተጨማሪ ድጋፍ ያደረጉ ሰዎች ካሉ ለቀንነታቸው መመስገንም ስላለባቸው በዚሁ አያይዘሽ የምታመሰግኛቸው ሰዎች ካሉ? እንደውም እኮ ከሰው ርቄ ነው የነበረው። ማለት በቃ ሁሉም ሰው ነበር ያስጠላኝ። የማየው ሰው ሁሉ ክፉ መስሎ እየታየኝ ነበረ እንደውም እና ያው ከሰው እየቀረብኩ አልነበረም እኔ በራሴም። ግን ያው አንዳንድ መልካም ልብ ያለው ሰው አለ ታውቃለህ። ምንም ካንተ ምንም ነገር ሳይፈልግ አንተ እየራከው እንኳን የሚቀርብ ስንት ሰው አለና እንደዛ አይነት ሰዎች አሉ። ዛሬ አሁን ላይ በቅጡ በደንብ ማላቃቸው ማለት ነውና እነሱን ላመሰግን እፈልጋለሁ። ግን ደግሞ አላቃቸውም። ብቻ ግን አመሰግናለሁ እነሱንም። እንግዲህ ተመልካቾቻችን ከሰላም ጋር የነበረን ነገር በደንብ አይታችኋል። ሳሊ በጣም ተጎድታ የነበረች ሴት ዛሬ ግን በቻልነው አቅም እሷን አግኝተናት ወደ ጥሩ ነገር እንድትመጣና ወደ ጥሩ ህይወት እንድትመጣ ያደረግናት ሴት ነች። በአንድ ቀን ውስጥ እንግዲህ ብዙ ለውጧን አይተናል። የኛ የሕክምና ባለሙያዎችም ለኛ የተወሰነ ድጋፍ አድርገውላት በጥሩ መንገድ እየሄደች ነው ያለችው እና ከዚህ በተሻለ ሁኔታ ደግሞ ያለችበት ነገር እንዲስተካከል ህይወቷ ወደ ጥሩ መንገድ እንዲሄድ እኛም ከጎኗ እንደግፋታለን። እንዳለችው እንግዲህ ስራ ማስጀመሪያ የሚሆን ነገር በድርጅታችን ለማድረግ እንሞክራለን። ከዛ በተጨማሪ ደግሞ ወደ ቤተሰቦቿ የምትመለስበትና ከወንድሟ ጋርም ተስማምታ ህይወቷን እንደ አዲስ የምትቀጥልበት ህልሟን እንደ በፊቱ የምትኖርበት ትላንት ብዙ ሀሳብ የነበራት ትላንት ህይወትን መለወጥ የነበራት ሰላም ነገም ህይወቷን የምትለውጥበትን መንገድ ለመዘርጋት እንሞክራለን ማለት ነው። ከዛ በተጨማሪ ግን ኬቢ ያቺ ልጅ የምትመጣበትን መንገድ እንዲያመቻች ከባልደረቦች ጋር እየተወያየ እንደነበረ ነገራቸዋለሁ። ስለዚህ ቀጥታ ከነሱ ጋር ቆይታ እናደርጋለን ማለት ነው። ሳሊ ግን ላለ ነገር እያመሰገንኩኝ የኛ ከጀርባ ያሉ ሰዎች ከአንቺ ጋር ቆይታ ያደርጋሉ። ከነሱ ጋር አንዳንድ ነገሮችን ተመካከረሽ ነገሮችን ያስተካክሉልሻል ማለት ነው። ከዛ በኋላ በድጋሚ የምንገናኝ ይሆናል ማለት ነው። እሺ፣ አመሰግናለሁ። አብራችን ቆዩሽ። ሰላም ተመልካቾቻችን፣ እንግዲህ ከሰላም ጋር የነበረኝን ቆይታ አይታችኋል ማለት ነው። አሁን ደግሞ ኬቪን ወደዚህ ቦታ ላይ ይዤው መጥቻለሁ ማለት ነው። ደውሎላታል ለማ ይህንን ስራ ለምታሰራው ሴት ማለት ነው። ስለዚህ እሷ ወደዚህ ቦታ ላይ እየመጣች ነው ያለችው። ባልደረቦች ምልክት እየሰጡኝ ነው እየመጣች እንደሆነ። ስለዚህ ሰማኛለህ ኬቢ፣ አሁን እንግዲህ የሆነ ነገር እንድታሳይ አልፈልግም። ምንም የተለየ ነገር እንድታሳያት አልፈልግም። ቀጥታ ስትገባ እሷን መያዝ ነው የምንፈልገው። እያንዳንዱ ነገር አፋጠን ከእሷ ጋር ማውራት ይኖርብናል ማለት ነው። ሌላ የምትለ ነገር አለ? በቃ እሺ እንዳልከኝ አደርጋለሁ አይደለ? በጣም ጥሩ። ስለዚህ ከካሜራ ጀርባ ባልደረቦችም እንደመጣች እየነገሩኝ ያሉት። እንደመጣች ምንም የተለየ ነገር አይኖርም። ካሜራውን ታያለች፣ እኛን ታይናለች። አስገቡልኝ። እሺ ችግር የለም። ትግቡ። ትግቡ። አስገባት። ቀረጻ ጀመርክ እንዴ? ማለት እንትን በዛ እሺ፣ ሌላ ሰው ለቀርጻ መጥቶ ቤት ሎኬሽን ነው በቃ አንድ አይደለ እንደዚህ ሚዲያ እንትኖች ዝም ብለው በቃ አንዳንድ ይመጣሉ። ችግር የለውም። ነገራት እያንዳንዱ ነገር ምንም አይነት ቀረጻ የለም። ምናልባት የፊልም ባለሙያ ስለሆንክ ይሆናል ካሜራው ግራ ያላላት። ነገር ግን ቤት ውስጥ ሲጠራ ብቻው እንደነበረና ከአንቺ ጋር አብሮ ጊዜ ማሳለፍ እንደሚፈልግ ነገሮች ነው። እኛ ደግሞ እናንተ ምን ይመለከታል? የሚመለከት ጉዳይ አለ ማለት አይመለከትህም እኮ የሚያገባ ነገር የለም። የህግ አካላቶች ነን። አስፈላጊ ከሆነ መታወቂያችንን ማየት ትችላለች። ከዛ በተጨማሪ ደግሞ ብዙ ነገሮች እንዳደረግሽ ብዙ ወንጀሎች እንደተፈጸሙ ደርሰንበታል። እያንዳንዱ ነገር ነገራት። ምንም ማጭበርበር ምናምን አያስፈልገውም። እያንዳንዱን ነገር ተናገር። ሰማኛለህ? ቆይ ምንድን ነው ችግር አለ ወንድም? ልታወራ ትችላለህ? ምንድን ነው? አንቺና እሱ ተባብራችሁ የምትሰሩትን እያንዳንዱን ወንጀሎች ግልጽ አድርጎ ነግሮኛል። ምን አይነት ስራዎችን እንደምትሰሪ የፊልም ባለሙያ ከጀርባ የምሰራ ሰው ነኝ። ምንም አይነት ከዛ በተጨማሪ ደግሞ የምታደርጋቸው ብዙ ነገሮች እንዳሉ እራሱ ባንደበቱ ተናግሯል። ይህንን ነገር ደግሞ ግልጽ አድርገህ ንገራት። አሁን በህግ ቁጥጥር ውስጥ እንደሆንክና እሷንም አሳልፈህ እንደሰጠህ ንገራት። እየጠየቅኩህ እኮ ነው፣ መልስልኝ። እነሱን ስሚያቸው በቃ። እኔን ማስገድዶኝ ነው እንደዚህ እንዳወራ ያደረገኝ። ደውለህ እንኳን እንዳልመጣ ማድረጋችን ነው። ደነት
ምን ላድርግ እንዴ? ምንድን ነው የምትለው አንተ ደግሞ? አሁን ምንድን ነው የምታወራው? የምን ህግ ባለሙያ ምናምን ነው? ምን ፈልገህ ነው? እሺ አርፈሽ ቁጭ በይ። አሁን ከኔ ጋር የሚገናኝ ነገር አለ? እሺ ሰምኛለሽ? እኔን መልከተኝ ነገር ከሌለ ልሂድ እንደመጣው። ቁጭ በይ። የትም አባሽ አትሄጂ። ተግባባን? ለማለት ፈልገህ ነው? ሲጀምር ታውቀኛለህ? እንተዋወቃለን ወንድም። አብሮሽ ጊዜ ሲያሳልፍ የነበረው ይህ አርቲስት ነኝ ባይ ግለሰብ ብዙ ምስጢሮችን ባይኔ ሳይሆን ነው ብዙ ችግር አለ። ምስጢሮችን አሳልፎ ሰጥቶኛል። እባክህን ሂድ፣ ውጣ። አንተ ውጣ፣ ተጠጊ እባክሽን። እሺ ስለዚህ ከአንቺ ጋር የተለየ ቆይታ እናደርጋለን ማለት ነው። አሁን ምንድን ነው የተለየ ቆይታ የምናደርገው? መጀመሪያ መጨቃጨቁን ምናምን ታየው እያንዳንዱን እውነት አይ ደርሰን ምንም እየተጨቃጨቀ አይደለም። ጥያቄ ነው የጠየቅኩህ እኮ በማላውቀው ነገር ላይ ምን እንድል የፈለግከው? ስለዚህ ጥያቄ ነው የጠየቅኩህ እንጂ ምንም አይነት ነገር አላልኩም። እርግጠኛ ነሽ? አዎ ማለት እስቲ ንገሪኝ፣ ከኬቢ ጋር ያለሽ ግንኙነት ምንድን ነበር? በቃ ጓደኛዬ ነው። ምን አይነት ጓደኛ? እያንዳንዱ ነገር ለአንተ ማስረዳት አይጠበቅብኝም። እኔ ህፃን ልጅ አይደለሁም እንደሆነና የተለየ ምርመራ እንዲያዝን እየተናገርኩ በቃ ጓደኛዬ ነው። እያንዳንዱ ነገር ግልጽ አድርገው እኮ። ምን አይነት ጓደኛ? በቃ ጮኛዬ ነው። እሺ ምን ይሁን? ኬቢ እኮ ባለትዳር ነው እና ይሁና። ካልፈለጋት እኔ ምን ላድርገው? ፈልጎ ትቷት መሰለኝ የመጣው ነው የመርጦ እንጂ እኔ ትታትና ወይ የሆነ ነገር ብዬ አይደለም። ስለዚህ እሱ በመረጠው ምርጫ እኔ ምን እንዳደርግ ነው የምፈልገው። ህፃን ልጅ አይደለም። እሱም አስቦ አገናዝቦ ምን ማድረግ እንዳለበትና እንደሌለበት የሚያቅሰው ነው። ስለዚህ ምንድን ነው የምትለው? ከእሱ ጋር የምትሰሪያቸውን እያንዳንዱን ስራዎች ደርሰንበታል፣ ወይም ደግሞ አጋልጦ አሳልፎ ሰጥቶሻል። ምንም የምንሰራው ስራ የለም። እሱ የፊልም ባለሙያ ነው፣ ደግሞ ከጀርባ እሰራለሁ እና ሌላም ስራ አለኝ። ችግር አለ? ትክክለኛ ሙያሽ እሱ አይደለም፣ ባለሀብት እንደሆንሽ እና ከዛ በተጨማሪ እሱ እና ባለሀብት የሆንኩት እኮ ሰርቼ ነው እንጂ ሰርቄ አይደለም። ወደሽ እንደቀረብሽው ነበር የነገረኝ። ወደሽ ቀረብሽው። ከዛ በኋላ ደግሞ የሚያገኘው ገንዘብ የተሻለ ገንዘብ ስላልሆነ ሌላ የተሻለ ገንዘብ የሚያገኝበትን እድል አመቻቸሽለት። ያ እድል ደግሞ ሴቶችን እሱ እያመጣ አሳልፎ ለአንቺ እንዲሰጥሽ የሚያደርግ እድል ማለት ነው አይደለ? ይሄ ነው እንደ ትልቅ ወንጀል ያየኸው? ልጆቹ እኮ ፈልገው ነው አሰሪም ብለው የሚደውሉልኝን የሚጽፉልኝን ቴክስት ላሳየህ እንዴ? ፈልገው ነው የሚመጡት። ፈልገው ነው ባለሀብቶቹን አገናኝ የሚሉት። ህይወታቸውን መቀየር ይፈልጋሉ። ምንድን ነው የምታወራው? ለዚህ ነው እንደዚህ አይነት ንግግር የምትናገረው? ይሄን ወንጀል ያልከው ወንጀል አይደለም። ፈልገው ነው ደውለውልኝ፣ በሰው ነው የሚመጡት። የሚደውሉ ልጆች ከፈለክ አሰሪን አገናኝን የሚሉ ልጆች አገናኝሃለሁ። ይሄ ነው ጥያቄክ? እሺ ከነማን ጋር ነው የምታገናኛቸው? ንገረኝ እስቲ። እነሱ ከሚፈልጉት ሰዎች ጋር። አንተን አይመለከትም። አንተ ወንድ ነህ እንግዲህ ላገናኝህ አልችልም። ምን ፈልገህ ነው? ሰሚኛለሽ? የህግ አካላቶች ነን፣ ምርመራ ደግሞ እያደረግን ያለ ነው። ከዚህ በኋላ ነገሮችን በጥሩ መንገድ ማታወሪ ከሆነ ለአንቺም የከፋ ነገር ነው ሊሆን የሚችለው። ገባሽ? እየነገርኩ እኮ ነው። እኔ አስገድጃቸው የሆነ ነገር አይደለም። እያንዳንዱ ነገር ትናገሪያለሽ እኮ እየነገርኩ ነው። እራሳቸው ፈልገው ነው እየነገርኩ ነው። ደውለውልኝ ፈልገው ነው አገናኝኝ የሚሉት። አለቀ። የጠየቁኝን ነው ትብብር ያደረግኩላቸው እንጂ የተለየ ነገር ምንም አላደረኩም። ስለዚህ ምን እንደምትለው ከኬቢ ጋር የነበረሽ ግንኙነት ምን ይመስል ነበር? እንዴት ልታገኙ ቻልሽ? በቃ በአጋጣሚ ማለት በቃ እሱ የሆነ ፊልም ምርቃት ላይ ከዛ ተጋብዤ ምናምን ነገር ሄጄ እንዳጋጣሚ። እሺ ከዛ በኋላ በአጋጣሚ ከእሱ ጋር ተገናኘሽ። ከእሱ ጋር ከተገናኘሽ በኋላ ደግሞ በተለያየ አይነት ሁኔታ ይሄንን ስራ መስራት እንዳለበት እና በአርት ሙያው የሚያገኘው ገንዘብ የተሻለ ስላልሆነ ወደዚህ ስራ ዘርፍ አስገባሽው የተለያዩ ሴቶችን እንዲመለምል። ከዛ በተጨማሪ ደግሞ ባለቤቱም ሴቶችን በመመልመል እንድትረዳው። ምንም አዲስ ነገር እኮ የለውም። አርቱ ላይ ያሉ ሴቶች ይሄን እንደሚሰሩ ይታወቃል። ለአንተ አላስረዳም። ምንም በቃ ቀላል ነገር ነው። የሚፈልጉትን ነገር ነው ቀለል አድርጎ ሰው የሚያገናኛቸው። ምኑን እያካበድከው እንደሆነና ለምን እንደዚህ እየሆንክ እንደሆነ ምንም አልገባኝም። ለኬቢ የተለየ ቦታ እንዳለሽ እሱ ሲናገር ነበረ። ጓደኛዬ ነው አልኩህ እኮ። እና ከሆነች ጓደኛዬ ጋር ከሆነ ጓደኛዬ ጋር እኩል አድርገው አልችልም። ምን ማለት ነው? በህይወቴ ልዩ ቦታ የምሰጠው ሰው ነው። እንዴት እንዳስበው ፈልገህ ነው? ታዲያ እንዴት ነው በህይወትሽ ልዩ ቦታ ልትሰጪ የምትችይውን ሰው እንደዚህ አይነት ወንጀል እንዲሰራ ማድረግ የሚቻለው? ወንጀል አይደለም አልኩህ እኮ። እነሱ መስራት ስለሚፈልጉ እሱ በቀላሉ ስለሚያገኛቸው ያገናኘናል። እዚህ ሙያ ላይ ሰላም የተባለች ግለሰብ ለባለሀብቶች ተላልፋ ተሰጣ ከአንድም 3 ባለሀብት የሚባሉ ግለሰቦች ጉዳት አድርሰውባት ሜዳ ላይ እንድትወድቅ አድርገዋል። ይሄ ደግሞ ትልቅ ወንጀል ነው። ይሄ መንገድ እያለፈ ያለው ደግሞ በአንቺ በኩል ነው። ከአንቺ በተጨማሪ ደግሞ ይህንን ስራ ሊሰሩ የሚችሉ ሌሎች አካላቶች እንዳሉ እራሱ ኬቢ አሳልፎ ሰጥቷል። ስለዚህ ከዚህ በኋላ ከኔ ጋር በእንደዚህ አይነት መንገድ የምታወሪበትን መንገድ ትተይና እያንዳንዱን ነገር ግልጽ አድርገሽ የምትናገሪበት መንገድ ይኖራል። እሷም ቢሆን ፈልጋ ነው የገባችበት። ራሷ በራሷ እንዝላልነት ቀልጠፍ ስላላለች ነው እንደዚህ የወደቀችው። እንግዲህ ምን ማድረግ እንዳለባት እያንዳንዱ ነገር እኔ ማስረዳት ያለብኝ አይመስለኝም። ሴት ልጅ ናት። ብልሃቷን ተጠቅማ የተሻለ ቦታ ላይ መድረስና ማስተዋል ያሷ ድርሻ ነው። እኔ ማድረግ የምችለውንና እኔ መርዳት የምችለውን ነገር በሰዓቱ ረድቻታለሁ፣ አገናኝቻታለሁ። እናም ደግሞ የሆነ ሳለ እርጂኝ ምናምን ብላ ደውላለች። ስታስወራም ነበረ። አርፋ እንድትቀመጥ ነገርኳት። የኔን ስም አታጥፊ አልኳት። በቃ እኔ የምትለውን ነገር እንደ ወንጀል አላየውም። እንደነገርኩ ነው። በፍላጎታቸው ስለሆነ ልጆቹ የሚሰሩት እኔ ነገሮችን ነው ቀለል ያደረኩላቸው። በቃ እኔ ባለሀብቶቹ ስለማገኛቸው
እነሱን ደግሞ ስለማገኛቸው ሁለቱን ያገናኙት። በቃ ጀስት እንደ ደላላ ምንም የተለየ ነገር አላደረኩም። አንቺ የምትደልያቸው ሴቶች ከ18 ዓመት በታች የሆኑ ሴቶችን ነው። ለእነዚህ ባለሀብት ማሳለፈሽ የምትሰጫቸው ሴቶች ለአቅመ ሔዋን ያልደረሱ ሴቶችን ነው። ስለዚህ ይህ ደግሞ በህግ የሚያስጠይቅ በወንጀል የሚያስጠይቅ ትልቅ ወንጀል ነው። ተግባባን? ስለዚህ ከዚህ በኋላ እንደዚህ አይነት ነገሮችን ማውራት ትታይና ለእኔ የሚያስፈልገኝን መረጃ የምትሰጭኝ ይሆናል ማለት ነው። ያ የማይሆን ከሆነ ግን ወጣት ነሽ፣ ብዙ ተስፋ ያለሽ ሴት ነሽ፣ ነገ ብዙ የሚጠብቅሽ ሴት ነሽ እና እድሜሽን በሙሉ እስር ቤት ከማሳለፍ ከኔ ጋር ተባብረው መሄዱ የተሻለ ስለሚሆን እያንዳንዱን ነገር ትተባበርኛለሽ ማለት ነው። እያንዳንዱ ነገር በህግ የሚያስጠይቅሽ ነው የሚሆነው። ወጣትነትሽን ጊዜሽን በሙሉ እስር ቤት ከመታሳለፊ በቃ እኔም በቃ እሺ ማለት እኔ ለህግ አሳልፍ እንድትሰጠኝ አልፈልግም። በቃ እኔ እኮ ስለምወደው ስለነበረ ነው። በቃ ከሱ ጋር የነበረንን ግንኙነት በቃ በጣም ነበር የምወደው። እነሱንም ደግሞ በቃ የረዳኋቸውና ያገዝኳቸው ስለመሰለኝ ነው። አብዛኞቹ የድሃ ልጆች ናቸው እና እንደዚህ ከሚኖሩ ብዬ የተሻለ ነገር የሰጠኋቸው መስሎኝ ነው እንጂ እኔ መታሰር አልፈልግም። እባክህን፣ እኔ እስር ቤት በጣም ነው የምጠላው። አይደለም እስር ቤት ብቻዬን አንድ ክፍል ውስጥ ራሱ መቀመጥ አልወድም። እባክህን እኔን እንደዚህ አትበል። ማወቅ የምትፈልገውን እነግርሃለሁ። ንገሪኝ። መጀመሪያ ከኬቢ ጋር ያላችሁ ነገር ምን ይመስል ነበር? ምክንያቱም እሱ የነገረኝ ሙሉ ለሙሉ እውነት ነው አይደለም የሚለውን ራሱ በደንብ ለማረጋገጥ እንዲመች ምን አይነት ነገር እንደነበራችሁ፣ ከሱ በተጨማሪ ደግሞ ሌሎች ምን አይነት ነገሮች እንዳሉ ለማወቅ በሂደት ጠይቀሻለሁ። መጀመሪያ ግን ከሱ ጋር ያለሽ ግንኙነት ምን ይመስል ነበር? ንገሪኝ እስኪ። በቃ እንዳልኩ ነው። በአጋጣሚ ነው የተዋወቅነው። በጣም ነበር የምወደው። በቃ ማለት እወደዋለሁ እና አስቤው አይደለም ማለት በቃ ባለትዳር እንደሆነ አውቃለሁ ግን እንዴት ነው በቃ እንደዚህ ወደዋለሁ ወይም እዚህ ጋር እንደርሳለን ብዬ አስቤ አልነበረም። ግን በቃ ሁኔታዎችና አጋጣሚ ነው እዚህ ያደረሰን። በቃ አንዳንዴ ደግሞ እንዳሰብከው ላይሄድልህ ይችላል ሁሉም ነገር። በቃ ይሄ ነው ያለው ነገር ከሱ ጋር። እሺ፣ ከሱ በተጨማሪ ደግሞ በተለየ ሁኔታ ጉዳት ደርሶበት እንደነበረና ለደረሰበት ጉዳት መድኃኒት አቅራቢ ሴት ሆነሽ የተገኘሽው አንቺ እንደነበርሽ ነግሮኛል። እስቲ ምን አይነት ጉዳት ነበር የደረሰው? ምን አይነት መድኃኒት ነበር ለሱ ሰጥተሽ የነበረው? ያው ማለት የስንፈተ ወሲብ መድኃኒት ሰጥቼው ነው እንጂ እንደዚህ አልነበረም መጀመሪያ። ማለት እንዴት አንቺን ቀርቦ ሊያማክር ይቻላል? አሁን እንደተናገርሽው አንቺ ትወጂዋለሽ፣ እሱ ግን ባለትዳር እንደሆነና ከባለቤቱ ጋር በተለየ ሁኔታ ቅርበት እንዳለው ነበር ስትነግርኝ የነበረው እና እንዴት እንደዚህ አይነት ነገሮችን አንቺን ሊያማክርሽ ይቻላል? ያው ከነበረን ቅርበት አንጻር በጣም ክሎዝ እየሆንን መጣን። ነገሮች እየተደጋገሙ ሲሄዱ መገናኘት ስንጀምር ምናምን በጣም የተቀራረብን ስንሄድ እናም ደግሞ እንደምታውቀው በስራም በኩል እሱ የሚፈልጋቸው አንዳንድ ነገሮች አገዝኩት ምናምን ነገር እና ከሱ አንጻር በቃ በጣም የተቀራረብን ስንመጣ በቃ ሊነግረኝ ቻለ። ያው ሰውን ስትቀርበው ስትተማምንበት አይደለ የራስ የሆነ ነገር የምትነግረውና አሳልፈ የምትሰጠው እንደዛ ነው። በጣም ጥሩ። ከዛ በኋላ ይሄንን መድኃኒት እንዴት አመጣሽ? ማለት ከፍተኛ ጉዳት እንደደረሰበት ነበር ሲናገር የነበረው እና እሱ ላይ ሳይሆን ጉዳቱ እሱ ታሞ የነበረውን እያንዳንዱን ህመም ከሚስቱ ጋር ግንኙነት መፈጸም ጀመረ። ከዛ በኋላ ያንን ግንኙነት ሲያደርግ ግን ሚስቱ ላይ ከፍተኛ ጉዳት እያደረሰ ነበር። ማህፀኗ ላይ ከፍተኛ ጉዳት ደርሶባት ነበረ። ከዛ በተጨማሪ ደግሞ የተለያዩ ኢንፌክሽኖች፣ ብልቷ ላይ የተለያዩ አይነት ጉዳቶች ጭምር ደርሰውባት ነበር እና ከአንቺ ጋር ግን እነዚህን ግንኙነቶች ሲያደርግ ጤናማ ግንኙነት እንደሚያደርግና ሁለታችሁም በዛ ግንኙነት ደስተኛ እንደነበራችሁ ነበር ሲናገር የነበረው። ለአንቺ ጤናማ የሆነው ግንኙነት እንዴት ለባለቤቱ በዚህ ልክ ጉዳት ሊሆን ቻለ? ያው እንደየሰው ይለያየለ። እናም ደግሞ ያው ማግኘት ከፈለግ ታገኘዋለህ እኮ፣ ሰው በሰው ይገኛል። ሲቀጥል ደግሞ ምንም አሁን ላይ ብዙ ነገር የሚደረገው ነገር እኮ ብዙ ማለት ሰው የሚያውቀውም ማያውቀውም ነገር አለ። በድብቅ የሚደረጉ ነገሮች አሉ። ስለዚህ ኤክስፓየርድ ያደረገ መድኃኒት እንኳን ይገባል ሀገር ውስጥ ታውቃለህ። ስለዚህ ቀላለሁ ሰው በሰው ማግኘት ትችላለህ። እናም ደግሞ እኔም እንደዛ ነው ያደረግኩትኝ። ያው ብዙ ብር ከፍዬበታለሁ ይሄን ለማምጣት ምናምን፣ ግን በቃ ሰው በሰው ነው ያገኘሁት። ከሱ ጋር እንዴት በዚህ ልክ መስዋዕትነት ልከፊለት ከሱ ጎን እንዴት ልትቆም ይቻልሽ? በቃ ምንም ስለወደድኩትና እንዲቀየር ስለምፈልግ ሀሳቡ እንዲሳካልህ ስለምፈልግ ነው። ሰው እኮ የሚወደውን ሰው ማጣት አይፈልግም አይደል? እኔም ማጣት ስለማልፈልግ ማድረግ ያለብኝ ነገር በሙሉ አደረግኩ። ግን ለማየት ሴት ልጅ ነሽ፣ ወጣት ነሽ እና ብዙ የተሻለ ባህሪ ያላቸው የተሻሉ የሚባሉ ሰዎችን ማግኘት ትችላለሽ ብዬ አስባለሁ። እና ያ ባይሆን እንኳን ስላፈቀድሽ ስለወደድሽ ግዴታ ከሱ ጋር መሆን መቻል አለብኝ የሚለው አመለካከት ሊኖርሽ ይገባል ብዬ አላስብም። ባለቤት አለው፣ አንቺን እንደማይወድሽ እየተናገረ ነው። በእነዚህ አይነት መንገድ ግን ከአንቺ ጋር የሚተኛበት አጋጣሚዎች ተፈጥረው ነበር እና እንዴት ይሄንን ነገር ራሱ አይምሮሽ ፈቅዶሽ ሊል ይቻላል? ያው እውነት ነው የምናገር ምንም በወደውም ያው ለስራው እሱ በጣም ነበር መሳሪያ የሚሆነኝ። ማለት አርቱ ላይ ያሉ ልጆች አብሶ ጀማሪ ምናምን በደንብ አርት ውስጥ ያልገቡ ልጆች መሀል ላይ ያሉ ልጆች ምናምን እንዴት ነው ኢኮኖሚያቸው የተንገጫገጨ ነው አይደል? በቂ የሆነ ገቢ ምናምን ስለማይኖራቸው እንደዚህ አይነት ነገር ሀሳብ ብታቀርብላቸው እሱ በደንብ ስለሚቀርባቸው በስራም ስለሚገናኙ
በደንብ ነው አጥንቶ እንትን የሚለኝ እንተናን ብታወሪያት እንተናን ስልክ ምናምን ስለሚለኝ በደንብ ሴቶቹን የማግኘትና ልጆቹን የማግኘት እንትን በደንብ ፈጥሮልኛል። እናም በደንብ ብዙ ሀብትና ብዙ ነገር አግኝቼበታለሁ በሱ ምክንያት። ቀላል ነገር አይደለም ያገኘሁት። እነዚህን ሴቶች ለምን አይነት ሰዎች ነበረ አሳልፈሽ የምትሰጫቸው? ባለሀብቶች እንደሆኑ እሱም በተወሰነ መልኩ ነግሮኛል። እና እነዛ ባለሀብቶች ስትሰጪ ደግሞ ምን አይነት ክፍያ ነው የምታገኙ? ኬቢ የሚያገኘውን ክፍያ በራሱ መንገድ ነግሮኛል። አንቺ የምታገኘው ኬቢ እያልኩ የምጠቀመው ተመልካቾችም እንደሚያውቁት የኮድ ስሙ ነው። ትክክለኛ ስሜ ሚዲያ ላይ መውጣት የለበትም ብሎ ስላሰበ ነው። እና ምናልባት አንቺ መጠቀም ካለብሽ ኬቢ እያልሽ መጠቀም ትችላለሽ። ምን ያህል ክፍያ እንደምትከፊው ነግሮኝ ነበር። እና አንቺ በእንደዛ መንገድ ተጠቃሚ ነሽ፣ የተሻለ ህይወት የምትኖር አይነት ሰው እንደሆንሽ አውቃለሁ። እና እንዴት ሴት ልጅ ሆነሽ እንደዚህ አይነት ጉዳቶች ሲደርሱ እንዴት ልትቀበዩ ቻልሽ? ያው ምን ላድርግ ማለት ያሉት ሁኔታዎች ናቸው እንደዚህ እንደሆነና ያደረጉኝና ከዛ ሲቀጥል ደግሞ አንዳንድ ነገር ሲደጋገም ኖርማል ይሆናል። በጣም ብዙ መጥፎ ነገር ውስጥ ብትሆንም ትለምደዋለህ። ጭካኔም ሰው ሁሉም ነገር ያስተምርሃል አይደል? እኔም የራሴ ሁኔታ ይኖረኛል እንደዚህ እንዳደርግ ያደረገኝ ነገር። እናም ደግሞ ባለ ሀብቶች ናቸው ወይ ዲያስፖራዎች ናቸው ምናምን የውጭ ዜጎች ናቸው ምናምን ነገር። ስለዚህ የተባሉት ሆቴሉ ድረስ ተደውሎላቸው ይመጣሉ። እንዲሄዱ አድርጋለሁ። ስልክ ኮንታክት ሼር አድርጋቸዋለሁ ምናምን ምን ማድረግ እንዳለባቸው ነግራቸው ምን አይነት ልብስ መልበስ እንዳለባቸው ምናምን እናወራለን። አብዛኞቹ ስለሚያውቁ ችግር የለውም። በጣም ልጅ ካሉ ነው በስተቀር ያን ያህል መነገር አይጠበቅበትም። የተለየ አሰራር የለውም። ይሄ ነው ግን እንዳልኩ ነው። በደንብ ጠቅሞኛል። እሱ ተዋናይ መሆኑ ለእኔ በጣም ማለት እንዳልኩ ነው። ሰው በደንብ የማግኘት ኦፖርቹኒቲ በደንብ ፈጥሮልኛል እና በቃ በቀላሉ እሱ በማይገባቸው መንገዶች አገኛቸዋለሁ ልጆቹ። ምክንያቱም እሱ ታዋቂም ስለሆነ አሰራንም በሚለው የሆነ ኮንታክትም ሼር ለመደራረግ ምናምን ልጆቹ ለመግባባት ምናምን ይሞክራሉ ከሱ ጋር። ሶ በዛ እንትን መንገድ በደንብ ነው የማገኛቸው ልጆቹ። እሺ ሌላ ከዚህ በተጨማሪ አሁን እንግዲህ እኔና አንቺ ምንም የምንደባበቃቸው ነገሮች ይኖራሉ ብዬ አላስብም። እያንዳንዱ ነገር ግልጽ አድርገሽ ነግረሽኛል። መታሰርን አትፈልጊም። ነገር ግን እያንዳንዱን ነገሮች ለህግ አካላቶች አሳልፌ ሰጥቼ የሰራሻቸው ነገሮች ወንጀል እስከሆኑ ድረስ ህግ ደግሞ አይቶ አንቺ መታሰር አለብሽ ብሎ የሚያስብ ከሆነ ህግ ራሱ የሚዳኝሽ ነው የሚሆነው። ነገር ግን ከኔ ጋር እስከተባበርሽ ከኔ ጎን እስከሆንሽ ድረስ ምናልባት የተወሰነ ማቅለያዎች ሊኖሩ ይችላሉ እና ከዚህ በተጨማሪ የሚሰሩ ወንጀሎች ካሉ እነዛ ባለሀብቶች የእውነት የሚበድሉት የሚፈጽሙት ወንጀል ካለም መናገር ትችላለሽ። ያው እንዳልኩ ነው። ሴክስ ሲያደርጉ ምንድነው አብዛኞቹ የውጭ ዜጋዎች ምናምን ስለሆኑ ዲያስፖራዎች ምናምን ስለሆኑ ያው የውጭ ዜጋ ሲሆኑ ደግሞ ታውቃለህ አኗኗራቸውም ምናቸውም ከኛ ጋር የተለየ ነገር ነው እና እሱ ነገር አብዛኞቹ ደግሞ ህፃናት ስለሚሆኑ 17 15 16 ዓመት ላይ ስለሚሆኑ ያው ሰውነታቸውም ልጅ ስለሆነ ገና ስላልጠነከረ በዛ ምክንያት ብዙ ነገር ይፈጠራል። ለዛ ነው ሰላምም እንደዛ ሆንኩ ምናምን ያለችው እሱን ይሆናል አላውቅም። ከኔ በኋላ በራሷ መንገዶች የሆነ የገባችባቸው ነገሮች አሉ። ከዛ በኋላ ነው ብዙ ነገር ሆንኩ ምናምን ብላ የኔን ስም ማንሳት የጀመረችው እንጂ ምን ፈልጋ ነበር የምትሄደው። ህፃን ልጅ አይደለች ማለት ጀመርከው ማቆም ትችላለህ። በቃ ቢፈልጉ እንደዛ ማድረግ ይችላሉ። ስለዚህ ያለው ነገር ይሄ ነው። እኔ እንዳልኩ ነው መታሰር አልፈልግም። እኔ አይደለም እስር ቤት እኔ አንድ ክፍል ውስጥ ራሱ መቀመጥ አልወድም። እየተረዳኝ ይመስለኛል አይደል? እና ያለው ነገር ይሄ ነው በቃ። ከዛ በተጨማሪ ደግሞ አንቺ ለኬቢ ይጠቅማል ብለሽ ያመጣሽው መድኃኒት ባለቤቱ ላይ ከፍተኛ ጉዳት አድርሶ ነበረ። ይህ ደግሞ በተለየ ሁኔታ ባለቤቱ የወሲብ ግንኙነትን መቋቋም ካለመቻል ጋር የተያያዘ ግንኙነት ሳይሆን ሌላ ተጨማሪ ጉዳት ያደረሰ አይነት መድኃኒት እንደሆነ ነው እኔ የተረዳሁት። ምክንያቱም ከዛ በፊት በነበራቸው የወሲብ ግንኙነት በጣም ደስተኛ እንደነበረች እሱም ደስተኛ እንደነበረ ተናግረዋል። ከጊዜ በኋላ ስንፈተ ወሲብ ከገጠመው ከዛ በኋላ አንቺ የሰጠሽውን መድኃኒት ከተጠቀመ በኋላ ግን ከእሷ ጋር የሚያደርጋቸው እያንዳንዱ የወሲብ ግንኙነቶች ለእሱ ደስታን ለእሷ ደግሞ ስቃይን እየሰጠ ያለፈ ግንኙነት ነበር እና ይህ መድኃኒት ከምን አይነት መንገድ ነው የተሰራው? ከዛ በተጨማሪ ደግሞ ለዚህ መድኃኒት ማዳኛ መሆን የሚችል ነገር አለ ወይ? ምክንያቱም በተለያየ አይነት መንገድ እየተጎዳች የተለየ መናፍስት የሚመስል አይነት ነገሮች ጭምር ላይ ነበር እና እንዴት ነው ነገሮች ሊስተካከሉ የሚችሉት? እስኪ ከውጭ ሊያስመጣሁት በሰው ያለውን ነገር ለማጣራት ሞክራለሁ። ግን ይመስለኛል የሆነ ማስተካከያ መንገድ ይኖረዋል ብዬ አስባለሁ። እናም ደግሞ እሱም ሕክምና ማግኘት የሚችሉበትን ወይም ደግሞ ሊያሽላቸው ቢችለውን ነገር ወይ የሚወሰድ መድኃኒት ካለ ምናምን ቼክ አደርጋለሁ። እስቲ ሰው ጠይቃለሁ ደውዬ ምናምን። በጣም ጥሩ። ከዛ በተጨማሪ ግን በተለይ ኬቢ ከአንቺ ጋር ያለውን ግንኙነት በደንብ ታውቂያለሽ፣ ምን አይነት ሙያ ላይ እንዳለ ታውቂያለሽ እና በዚህ መንገድ ከሰላም ውጭ ተጎዳም ብሎ የመጣ ሌላ ሰው የለም? አንቺ ጋር ሌላ ጥቆማ ሊሰጥሽ የመጣ ሰው የለም? አይ ማንም የለም። እርግጠኛ ነሽ? እነዛ ባለሀብቶች በተለይ ሰላምን በዚህ ልክ የጎዷት 3 ሰዎች ከዛ በኋላ ላንቺ የሰጡሽ ጥቆማ ምን ነበረ? በእሷ ደስተኛ ነበሩ ወይስ ምን አይነት ምላሽ ነበር ላንቺ ሰጥተውሽ የነበረው? አዎ ደስተኛ ነን እና በጣም ደስ የምትል ልጅ ናት ምናምን እንደምንፈልጋት አይነት ልጅ ድጋሜ እናገኛታለን ምናምን እንደሱ አይነት ልጅ ፈልጊ ምናምን አለ። እሺ ምናምን ተባባልን።
ከዛ ከሆነ ጊዜ በኋላ ደግሞ እየያለች ደወላልኝ። እንደዚህ ሆንኩ ባንቺ ምክንያት ነው ምናምን አለች። ትንሽ ብር ላኩላት ምናምን ታከሚ ምናምን አልኳት። ከዛ በኋላ ዝም ብላ ስሜን እያጠፋች ነበር። ከዛ በኋላ ምን ሁኔታ ላይ እንዳለች አግኝቻት አላውቅም። ስለዚህ አሁን የኬቢን ባለቤት ወደዚህ እናመጣታለን። እሷ ወደዚህ ከመጣች በኋላ ደግሞ የተወሰነ ቆይታ የምናደርግ ነው የሚሆነው። ስለተፈጠረው ነገር በተለይ ይሄ መድኃኒት ከተሰጣት በኋላ ከፍተኛ ጉዳት ደርሶባት ስለነበረ ያንን መድኃኒት በተወሰነ መልኩ የሚያከሽፍ ነገር ሊኖር ስለሚችል ይህንን ነገርን በተወሰነ መልኩ ትነግራታለች። ከዛ ውጭ ግን ሙሉ ለሙሉ እሷ ኬቢን አምና ነበረ የምትቆየው እና ኬቢ ያለውን ማንነት ከአንቺ ጋር ያለውን ግንኙነትም ደግሞ ለእሷ ግልጽ አድርገሽ የምትናገር ይሆናል ማለት ነው። እሺ ችግር የለውም እነግራታለሁ። ስለዚህ ተመልካቾቻችን በቻልነው አቅም ሂሩት ወደዚህ እንድትገባ እናደርግና እንግዲህ ከኬቢ ጋር ያለውን ግንኙነት እቺ ሴት ትናገራለች ማለት ነው። ያው ጉዳት ቢያደርስም ሌላ ነገር ቢያደርስባትም ከሌላ ሴት ጋር እንደማይገናኝና ታማኝ ባል እንደሆነ ነበር ስታስብ የነበረው። ነገር ግን ታማኝ አለመሆኑን ከዛ በተጨማሪ ከፍተኛ ጉዳት አድራጊ ወንድ መሆኑን በደንብ እንድታውቅ እናደርጋለን ማለት ነው። ከዛ በተጨማሪ ደግሞ ያለባት ችግር ነበረ፣ የማጓራት የተለያዩ አይነት ችግሮች ነበሩባት። እነዛን ችግሮቿን በተወሰነ መልኩ ጋብ የሚያደርግላት መፍትሄ የሚሰጣት ነገር ሊኖር ይችላል ስላለችን እሷ ይህንንም ነገር ለእሷ እናሳውቃታለን ማለት ነው። እሷን ወደዚህ እናስገባታለን። አብራችን ቆዩ። እንግዲህ ተመልካቾቻችን ያው ሂሩትም ገብታለች ማለት ነው። አጠገቤ ያለችውም ግለሰብ የተፈጠረውን እያንዳንዱ ነገር የምታስረዳት ነው የሚሆነው። ሂሩት እንግዲህ ብዙ ነገሮችን እንዳደረጋችሁ ከዛ በተጨማሪ መጀመሪያም ወደዚህ ቤት ስንመጣ ተመልካቾችም ታውቃላችሁ በምን አይነት ምክንያት እንደመጣ። ነገር ግን አሁን ያለንበት ሁኔታ ትንሽ ከባድ ነው። ኬቢ ያደረጋቸው ብዙ ነገሮች አሉ። ሂሩትም ቢሆን ባለማወቅም ይሁን በማወቅ የሰራቻቸው ወንጀሎች አሉ እና አሁን ግን ሌላ የምናሳውቀሽ ነገር ይኖራል። ባለቤትሽን በጣም ታምኙ ነበረ። ለአንቺ ብቻ የተገባ አንቺን ብቻ የሚወድ የሚያፈቅር አይነት ሰው አድርገሽ ነበር የምትወስጂው። ነገር ግን ከዛ በተለየ ሁኔታ የተለየ ማንነት ያለው ሰው እንደሆነ አጠገብ ያለችውም ሴት እየተናገረች ነው ያለችው። ስለዚህ እባክሽን ማስረዳት ያለብሽን ነገር በተወሰነ መልኩ ንገሪያት። እንዴት ነሽ? አለን። ምን መሰለሽ ያው ኬቢ ባለቤትሽ የኔ ጮኛ ነበረ። የኔ ጮኛ ነበረ ማለት አልገባኝም። የኔ ጮኛ ነበረ ምን የማይገባሽ ማለት ከዚህ በፊት ምንም አይነት የፍቅር ታሪክ እንደሌለው ነው የማውቀው። አንቺ ለግቶች ከኔ ጋር ነበረ ማለት ሊፈታሽ ነበረ። በቃ ጃብ ያስብናቸው ነገሮች ነበሩ ሊፈታሽ እና አታልቅሽ፣ እሺ አይዞሽ። እናም ደግሞ ምን መሰለሽ ያው እኔ ለሱ ብያለሁ ሁሉ ነገር አድርጌ ላውራ ወይስ ታለቅሳለች? ይኸውልሽ ትሰሚኛለሽ፣ አሁን ስርዓት ባለው መልኩ ብታወሪ በጣም የተሻለ ነው የሚሆነው። አይ እያለቅሰሽ ስለሆነ ብዬ ነው። ችግር የለውም። ተረጋጊ እባክሽን ሂሩት፣ አይዞሽ ሂሩት፣ ተረጋጊ በቃ እባክሽን አይዞሽ በቃ። ቆይ እኔ ምን አደረኩት? ከኔ ምን አጥቶ ነው? አሁን እንግዲህ የእሱን ማንነት እያሳየንሽ ነው ያለ ነው። ከዛ በተጨማሪ ግን ተባብረሽ ወንጀል እስከሰራሽ አብረሽ ብዙ ጊዜ እስከቆየሽ ድረስ እኔ አንድ ሁሉ ነገር ያደረኩት እኮ ያበቃኛል ብዬ አስቤ ነው። እሱ ግን በእኔ ሌላ ሲደረጓል ጭራሽ። ይህን ሁሉ ነገር ሳደርግ የቆየሁት እኮ ለሱ ብዬ ነው። እንግዲህ ምን እንደምንል አናውቅም። እባክሽን ከዛ በተጨማሪ ግን መስማት ያለብሽ ነገር ነው፣ መሰረታዊ ጉዳይ ነው። ምክንያቱም ባለቤትሽ ለአንቺ ታማኝ እንደሆነ ብዙ ነገሮች እንዳደረገ እህትሽም ስትናገር ነበረ። እህትሽን ጭምር ጠይቆ የነበረ ሰው ነው እና ነገር ግን ምን አይነት ሰው እንደሆነ አሁን አይተናል ማለት ነው። እባክሽን አንቺ ጋር ሌላ ያለ ነገር ካለ ብትነግሪኝ። ሌላ ደግሞ በቅርቡ እንደሚፈታሽ ነበር የማውቀው። የረዥም ጊዜ እቅዳችን ነው። ፈቱሽ እኔ ጋር እንደሚመጣ ነው የማውቀው። እንደዚህ እንዲከፋሽ ወይም እንዳስለቅስሽ ፈልጌ አይደለም፣ ግን ሁኔታዎች ናቸው። እኔም ሳላስበው ነው የቀረብኩት፣ ሳላስበው ነው የወደድኩት። እዚህ እንደርሳለን ብዬ አልነበረም፣ ግን ያላሰብኳቸው ነገሮች ናቸው የተፈጠሩት እና ቢያንስ ሌላ ደግሞ ማመስገን ያለብሽ ነገር ቢያንስ በጣም ብዙ ሀብት እንዲኖራችሁ አድርጌያለሁ። ቢያንስ ለዚህ ተመስገን በይ። የምን ሀብት ነው? እኛ ሰርተን ለብተን ያመጣነው ሀብት ነው። አይ እሱን ያስረዳሻል፣ እንዴት እንዳገዝኩትና እንዴት እዚህ ስቴፕ ላይ እንደደረሰ እኔና እሱ እናውቃለን። እሱን ለእኔ ታዩ ግን አይዞሽ። እናም ደግሞ በእኔ ምክንያት ለደረሱብሽ ለህመሙም ቢሆን እኔ ተጠያቂዋ። አሁን ማድረግ ያለብኝን ሕክምናም ቢሆን አደርግልሻለሁ። ማጣራት ያለብኝ ነገሮች አጣራለሁ። ከገዛው ይኸውልሽ መጀመሪያ ተረጋግቼ እያወራሁት ነው። ምንድን ነው የምታወራው? ስሚኝ፣ እኔን እሷ እያለች ያለችው ባለቤትሽ
እንግዲህ ስንፈት ገጥሞኝ ከዛ በኋላ ደግሞ ወደ ጥሩ እንትን ስመለስ ከአንቺ ጋር በነበረው ግንኙነት አንቺን ከፍተኛ ጉዳት ላይ እንዳደረሰሽ ወይም ደግሞ ማጸነሽ ላይም ብልትሽ ላይም ተደጋጋሚ አይነት ጉዳቶች ደርሶ እንደነበር ጂናታ ህይወቴን ያበላሸችው እባክሽን ቁጭ በይ እባክሽን ቁጭ በይ እባክሽን አርፈሽ ያማታል በእናትህ ሰዳት ወደዛ አርፈሽ ቁጭ በይ ዛሬ ወደዛ አርፈሽ ቁጭ በይ እባክሽን አርፈሽ ቁጭ በይ የተሻለ ነገር ስለሰጠሽ ነገር ማድረግ ሳያንስ ደግሞ እንደዚህ በአፍሽን ሞልተሽ ታወራለሽ። ክብረ ቢስ ልክስክስ ስታስጠላ ባለጌ። ትሰሚኛለሽ? አርፈሽ ቁጭ በይ ተረጋጊ። በቃ እየሰማሁት አይደል እንዴ የምትለውን አሁን ነገር እኮ የተፈጠረ ነገር ነው ይሄ። የእሷ ጥፋት ብቻ ሳይሆን ባለቤትሽ ያንን ነገር መጠቀም ብዙ አይነት ጥፋቶች ነው ያለው። ተግባባን አይደለ? ምንም ይሁን ምን እናንተ ወንጀለኞች ናቸው አሁን ላይ። አንቺም ጉዳተኛ ነሽ፣ እሷም ጉዳተኛ ነች። ሁላችሁም በራሳችሁ መንገድ ጉዳተኛ ሆናችሁ ሊሆን ይችላል። ነገር ግን በማይመለከታቸው መልኩ ንጹሃንን በብዙ መንገድ ጎድታችኋል። ብዙ ሰዎችን አጥፍታችኋል። አንቺም ተባብረሻል ሳታውቂው። አንቺም ደግሞ ሆን ብለሽ ነገሮችን አስተካክለሽ ተባብራችሁ ነው ያላችሁት እና ከዛ በተጨማሪ ግን አሁን ምናልባት ለዚህ ነገር መፍትሄ እንዳለው ጭምር ስትናገሪ ነበርና ያንን መፍትሄ እንዴት ነው ማግኘት የሚቻለው? ያው እኮ በቃ ውጭም ሄደው መታከም ካለባቸው ሁለቱም ሄደው ይታከማሉ። አለቀ። ወጪያችሁን ሸፍንላችኋለሁ። ሌላ ነገር የለም። እናቱሽ እዛው ተቀመጪ። ለማነቅ ወይም ሌላ ነገር ለማድረግ ምንም እንዳትሞክሪ። ሴትዮ ሌላ ነገር ውስጥ እንዳከችኝ እሺ። ሰይጣን አትበይ። እየነገርኩሽ ነው። ይኸውልሽ አሁን ሂሩት ጉዳቱን እሷ ብታደርስብሽም ነገር ግን ለጉዳቱ ደግሞ መፍትሄ ሊኖረው ይችላል እና ይህንን ነገር ደግሞ ማስተካከል እንደምትችል ነው ስትናገር የነበረው አይደለ? ማስተካከል ይችላል። ስለዚህ ዋነኛ ምክንያት ሰሚኛልሽ፣ ወደድሽም ጠላሽም ይሄን ነገር ታስተካክያለሽ። እኔ በተበላሽታ አንቺ ቆመሽ አትሄጂም። አንቺ አይደለሽም የምትወስጂው። ያዲጌሽ እጄን ለመንግስት ነው የምሰጠው። እሺ ቆሻሻ አደብ አስገዝታስ ይችልሽ ማለት ስለ ስርዓቷን ተያዝልኝ። የት የምታውቂው ስለ ስርዓት ነው? አንቺ ስለ ስርዓት ታውቂያለሽ እንዴ? ባለጌ የሰው ትዳር የምትበጠብጪ ሰው እኮ ነሽ። ባልሽን መጀመሪያ አልፎ እንዲቀመጥ ማድረግ ያንቺ ነው። ባልሽን በስነ ስርዓት ሳትይዥ ቀርተሽ እዚህ አትለፋደጂብኝ። በእናትህ እዚያ አታለቃቅስብኝ። ጨርሳ ከሆነ ልሂድ። ሰሚኛለሽ? ታረጋጊ። ይኸውልሽ ይኸውልሽ ሰሚያለሽ? አርፈሽ ቁጭ በይ። አርፈሽ ቁጭ በይ። አርፈሽ ቁጭ በይ። በቃ ሰሚያለሽ? በቃ ከእሷ ጋር አርፈሽ ቁጭ በይ። ይኸውልሽ ወይ እኔ ወይ አንቺ ነው ከዚህ ቤት የምንወጣው። እሺ ሬታሽን ነው ማውጣልሽ። ሰሚኛለሽ አይደል? አርፈሽ ቁጭ በይ። ማን ስለሆንኩ ማን ነገርማ ሬታሽን አርፈሽ ቁጭ በይ። በቃ አርፈሽ ቁጭ በይ። እባክሽን አንቺ አርፈሽ ቁጭ በይ። ያማታል እንዴ? እብድ ናት። አብዳለሽ መሰለኝ። ይኸውልሽ በቃ ሴትዮ እላፊ እንዳትነጋገሪኝ። ማን እንደሆንኩ እኔን አታውቂኝም። እዛው ክብርሽን ጠብቂሽ ባለጌ። አንቺ ነሽ ማን እንደሆንኩ ማታውቂው። እሺ ይኸውልሽ ሰሚኛለሽ? አሁን አንቺ ከዚህ ወዴትም አትሄጂም። እስካሁን ድረስ እያንዳንዱን ነገር ስሰማሽ የነበረው ማለት መናገር ያለብሽን ነገር እንድትናገሪ ነበር። ነገር ግን ከመጀመሪያው ጀምሮ ኬቪ አንቺ ላይ ያሉትን ማስረጃዎች ሲሰጠኝ፣ ከዛ ውጭ ደግሞ የምትሰራቸው ስራዎች አንቺን በህግ የሚያስጠይቁ ናቸው። ስለዚህ ነገርኩ እኮ እነሱ ማሳከማቸዋለሁ። አካላቶች ጋር ሲቀጥል ደግሞ ነገርኩ እኮ ያለውን ነገር ምንም ያሾክ ነገር የለም። እኔ እስር ቤት እንደማልገባ ነግሬሃለሁ አይደለም? እስር ቤትማ ክፍል ውስጥ አንድ ክፍል ውስጥ መከትሽ። ይኸውልሽ አንቺን እያናገርኩሽ አይደለም? አንቺ ልጅ ከህግ አካላቶች ጋር በመሆን አንቺን ወደ ወህኒ ነው የምንወረውርሽ። ምክንያቱም ትልቅ ወንጀሎችን ነው እንደዚህ ማይሆን ወንጀሎችን እያደረግሽ ነው ያለሽው። የሰራሻቸው ወንጀሎች ደግሞ አንቺን በህግ የሚያስጠይቅሽ ነው የሚሆነው። እንደዛ እስካሁን ድረስ ታግሼ ሳወራሽ የነበረው እያንዳንዱ ነገር እንድትናገሪ ነበር። የነገርሽኝ ነገር ደግሞ አንቺን ወንጀለኛ አድርጎ ለማቅረብ ከበቂ በላይ ምክንያት ስላለኝ አሁኑኑ ለህግ አካላት አሳልፌ እሰጥሻለሁ። ምርመራቸው የሚጀምሩ ይሆናል ማለት ነው። ሁሉንም ነገር ንገሪኝ አላልከኝም እንዴ? እናም ደግሞ ተጠያቂያችሁኝ ብለኸኛል እኮ። ነገሮች የሉም። ዳይ ተነሽን ነው እያንዳንዱ ነገር ለህግ አካላቶች ነው የሚሆነው። እባካቸው ይሄንን ነገሮች መርምሩና ውሰዱ። ይኸውልሽ አሁን ለህግ አካላቶች አሳልፌ ነው የምሰጥሽ። ነይ ተነሽ። እንዴ እንዴት እንደዚህ ይሆናል? እባክህ እንደዚህ አታድርግ። ሂጂ እባክሽን ሂጂ። ይኸውልሽ ሰሚኛለሽ ሂሩት፣ አንቺን ብትሆኚ በህግ ከመጠየቅ ወደኋላ አትይም። በማወቅ የሚሆን ባለማወቅ ከባለቤትሽ ጋር የሰራሻቸው ነገሮች ነበሩ። ወንጀሎችን መስራት፣ ብዙ ነገሮችን ማድረግ፣ ብዙ ነገሮችን መፈጸም ያንቺ ወንጀሎች ነበሩ። ከዛ ውጪ ደግሞ የደረሰብሽን ጉዳት በማየት ምናልባት ህግ የራሱን የሆነ አስተያየት የሚያደርግለት ከሆነ ባለማወቅ እንደዚህ አይነት ነገር ላይ ተሳትፋለች የሚል ነገር ከሆነ ሊያቀልሽ ይችላል። ነገር ግን አሁንም ለአንዴና ለመጨረሻ ጊዜ ምትነግሪኝ ነገር ካለ ንገሪኝ። ሌላው ደግሞ ባለቤትሽ ላይ ለመመስከር ፈቃደኛ ነሽ አይደለሽም? እመሰክርበታለሁ። አይደለ? በጣም ጥሩ። ስለዚህ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ባለቤቷን ኬቪን አስገቡልን። አስገቡት። እሱ ነው እኔ ባለቤት አይደለም። ይሄ ልክስክስ ቁጭ በል። አርፈሽ ቁጭ በይ። ጭራሽ በእኔ ሌላ ሴት ትደርባለህ። አርፈሽ ቁጭ በይ። በቃ አርፈሽ ቁጭ በይ። ይኸውልህ ሰማኛለህ። አሁን ያደረካትን እያንዳንዱን ነገሮች አውቀናል። ከዛ በተጨማሪ ደግሞ እንግዲህ ጠርተህልን የመጣቸውም ግለሰብ
ብዙ ነገሮችን ስለአንተም ያለን የተለየ ማንነቶች ነግራናለች ማለት ነው። አሁን አንተ ላይ ከበቂ በላይ ማስረጃዎች ሰብስበናል። ሰላም እቺ አንተ ጠቁመን የመጣችው ግለሰብ፣ ከዛ በተጨማሪ ደግሞ ባለቤትህ ሂሩት አንተ ላይ ሊመሰክሩ ቃል ገብተዋል። ስለዚህ ከዚህ በኋላ ምንም ከህግ የምታመልጥበት ምክንያት አይኖርም። አስተማሪና ትልቅ ቅጣቶችን በአንተ የሚተላለፍ ይሆናል ብለን እናስባለን ማለት ነው። ተግባባል? ስለዚህ እያንዳንዱን ነገር አውቀናል ማለት ነው። ባለቤትህን ብትሆን ልትመሰክርብህ ፈቃደኛ ሆናለች። እስካሁን ድረስ እሷ አትመሰክርም ብለን ነበር። የልብ ልብ ተሰምቶ ነበር። ስለዚህ ተመልካቾቻችን ሁሉም ሰዎች ወንጀለኛ ናቸው። እነዚህን ሰዎች ደግሞ በህግ ለመቅጣት በቻልነው አቅም ነገሮችን እናስተካክላለን ማለት ነው። ባለቤቷ ኬቢም ሂሩትም ከዛ በተጨማሪ እዚህ ቦታ ላይ የመጣችዋ ሴት የሰዎችን ህልም በማበላሸት የሰዎችን ህልም በማቀጨጭ የሚሰማሩ ሰዎች ናቸው። ከእነሱ ውጭስ ምን አይነት ወንጀለኛ አለ? እነሱን ለፍርድ እያቀረብን እየመረመርን መናውቅ ይሆናል ማለት ነው። እስከዛው ድረስ አብራችን ቆዩ። ይህ አዲስ ወጎች ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቸር ቆዩ።